እኔ ህመሜን ለሰው ማሳየት አልፈልግም፣ ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ጃኬት ብትደርብም ይታያል ውስጥ ያሳያልና ጸልዩልኝ። እኔ የኢትዮጵያ ህዝብ አንድ የሚማጸነው አንድ ለኢትዮጵያ ህዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት፣ በእናንተ እንባ፣ በእናንተ ምርቃት ነው እስከዚህ ያለውትና አሁንም እግዚአብሔር በዛ መንገድ ያቆመኛል ብዬ አስባለሁ። ማስተር አብነት ታሟል። በርካቶችን ከወደቁበት ሲያነሳ፣ ለተቸገሩት ሲደርስ፣ እንባቸውን ሲጠርግ የምናውቀው ማስተር አብነት ታምሜያለሁ ጸልዩልኝ እያለ ይገኛል። ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም። ማስተር አብነት ከባድ ህመም ነው የገጠመው። የህመሙ ምክንያትስ ምንድን ነው? የሰራቸው በጎ ስራዎች ተነግረው አያልቁም። ለዚህ ሁሉ መልካም ስራው መነሻ የሆነውና አሁን ድረስ እንደ እግር እሳት የሚያንገበግበው አሳዛኝ ታሪክ የተፈጠረው እንደዚህ ነው። ማስተር አብነት ወይም ቤተሰቦቹ እንደሚጠሩት ማሙሽ በአንድ መጥፎ አጋጣሚ እጅግ የሚወዳትን ልክ እንደ ልጁ ያሳደጋትን ታናሽ እህቱን በሞት ያጣበትን አጋጣሚ ሲናገር እንባዎቹ በጉንጮቹ ላይ ይወርዳሉ። ነገሩ እንደዚህ ነው። ይህች ብዙ ነገርን አብሮ ያሳለፋት እየቆነጠጠ ያሳደጋት ታናሽ እህቱ በአንድ መጥፎ ቀን እንደዚህ የሚል ደብዳቤን ጽፋ በሞት ተለየችው። ማሙሽ በጣም የምወድህ፣ አንተን ላለማስጨነቅ ብዙ ቆይቻለሁ። አንተ ጋር ለመምጣት እያሰብኩኝ ነበር። ነገር ግን ልቤን በጣም እያመመኝ ነው። አልቻልኩም። ዛሬ የምሞት ይመስለኛል። አደራ እንዳታዝንብኝ። ራስህን ጠብቅ። ትልቅ ደረጃ ደርሰህ ለብዙዎች ረፍት እንደምትሆን አምናለሁ። ካልተገናኘን ግን ቻው፣ መልካም ነገር ሁሉ ላንተ ይሁን የሚል በብጣሽ ወረቀት የተጻፈ የስንብት ደብዳቤን አስቀምጣ ከዚህ ዓለም በሞት ተለየችው። ከዛን ጊዜ ጀምሮ ለእህቴ መሆን ያልቻልኩ እኔ ማን ነኝ በሚል ከባድ ሐዘን ውስጥ የነበረው ማስተር አብነት ፈጣሪን እንዲህ ሲል ተማጸንኩ ይላል። አንድ እህቴን አጥቻለሁ። ከዚህ በኋላ ግን ሰዎች መታከሚያ አጥተው ሲሞቱ ማየት አልችልምና የሚያስፈልገኝን ነገር ሁሉ ስጠኝ፣ እኔም ለተቸገሩ መልሼ እሰጣለሁ ብሎ ፈጣሪውን ጠየቀ። ፈጣሪም አላሳፈረውም፣ በብዙ በረከት ባረከው። ይኸው ዛሬ ለብዙዎች እንባ መታበስና መዳን ምክንያት ሆኗል። በበጎ ስራ ብዙ ሽልማቶችን ያገኘው መልካሙ ሰው ማስተር አብነት ከሰሞኑ የገጠመው ድንገተኛ ህመም ምንድን ነው? እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ እየጋበዝን ቀጥታ ወደ ፕሮግራሙ እንሻገር። ለራሱ ሳይሆን ለሰው መኖር የሚወደው ወንድማችን ማስተር አብነት ጸልዩልኝ ሲል የኢትዮጵያን ህዝብ ተማጽኗል። ሁላችሁም ይህንን ቪዲዮ የምትመለከቱ ኢትዮጵያውያን ብዙዎችን ሲረዳ የነበረው ወንድማችንን ዛሬ ግን እርዳታ አስፈልጎታልና ልንረዳው ልናግዘው ይገባናል። ህመሜን ግልጽ ማድረግ አልፈልግም ነበረ፣ ነገር ግን ሰውነቴ ሊደብቅልኝ አልቻለም። ሁሉም የኢትዮጵያ ህዝብ የሚያየው ነው። ሰውነቴ እየከሳ ሂዷል። ለዛም እንዳትጨነቁ ስል መታመሜን ነግራችኋለሁ እንጂ እኔ መናገር እናንተን ማስጨነቅ አልፈለኩም ነበር ሲል ተዳምጧል። የስኬቴ ምክንያት እናትና አባቴ ናቸው ይላል ማስተር አብነት። የእናትና አባቴ ነገር አጥቤ ዝቅ ብዬ ምርቃት በመቀበሌ ለዚህ ክብር አብቅቶኛል እያለ በተደጋጋሚ ይናገራል። ማስተር አብነት በቴኳንዶ የስፖርት ዘርፍ የብላክ ባለቤት ነው። እንደዚሁም በአስገራሚ የሞተር ትርኢቶችም ይታወቃል። የ32 ዓመቱ ማስተር አብነት የተወለደው በከምባታ ጠምባሮ ዞን ዱራሜ ሲሆን መካከለኛ ኑሮን ከሚኖሩ ቤተሰቦች መካከል የተገኘ ነው። ሰዎችን የመርዳት ፍላጎቱ ከልጅነቱ ጀምሮ የጀመረ ሲሆን ሰውን ለመርዳት ንጹህ ልብ በቂ ነው ብሎ የሚያምን መልካም ወጣት ነው። ከእህቱ ህልፈት በኋላ በይበልጥ ወደ በጎ ስራው ይግባ እንጂ በተለይ ደግሞ በአንድ ወቅት ከቡታጅራ ወደ ሀገሩ እየተመለሰ የገጠመው ነገር ለአሁኑ ማንነቱ መሰረት እንደሆነ ይናገራል። ከአንድም 3 ድርጅቶች ነበሩ፣ ሁሉም ግን ከሰሩ፣ ባዶ እጄን ቀረሁ። ከዛም የሰዎች መጠቋቆሚያ እንዳልሆን ፈርቼ ቤቴ ተደበቅኩኝ። እጄ ላይ 5 ሳንቲም እንኳን አልቀረም። ሱሪዬን እስከ መሸጥም ደርሼ ነበር። ከዛም ስራ ፍለጋ ወደ ቡታጅራ ሂጄ ስመለስ ገንዘብ ስላልነበረኝ አንገቴ ላይ የነበረውን ወርቅ ሐብል በ400 ብር ሸጥኩት። ወደ ቤት ስመለስ ታዲያ
መንገድ ላይ አንድ እናት እጃቸውን ዘርግተው ሲለምኑ አይቼ ወርቅ ሽጬ ያዝኩትን ብር ሰጠኋቸውና መርቀውኝ ተለያየን። ከዛም ሰዎች ለምሳ ሲወርዱ እኔ ግን መኪና ውስጥ ቆየሁ፣ ምክንያቱም ኪሴ ባዶ ሆኗልና። ከዛም እዛው መኪና ውስጥ ሆኜ ለፈጣሪ እንዲህ ስል ጠየቅኩኝ፣ ጌታ ሆይ ሰዎችን ለመርዳት እፈልጋለሁ፣ ብዙ ገንዘብ ስጠኝ፣ የሰጠኸኝን መልሼ እሰጥሃለሁ። መኪና ከሰጠኸኝ የተቸገሩ ሰዎች ይመላለሱበት ይሆናል ብዬ በእንባ እያለቀስኩ ተማጸንኩት። ፈጣሪም አላሳፈረኝም፣ በብዙ ጥፍ ባረከኝ። ማስተር አብነት ኢትዮጵያ ውስጥ የተዘጋጁ የበጎ ዘርፍ ሽልማቶችን በሙሉ ጠራርጎ ወስዷል። የብዙዎችንም ባብሷል፣ ለብዙዎችን ከህመማቸው መዳን ምክንያት ሆኗል። ታዲያ ከሰሞኑ ግን ከባድ ህመም እንዳጋጠመውና መላው ኢትዮጵያውያንን ጸልዩልኝ፣ ህመሜን ደብቄ መቆየት ብፈልግም ነገር ግን ስጋ ነውና ፊታችን ላይ መታየቱ አይቀርም። ስለዚህ ለህክምና ደግሞ ወደ ውጭ መሄድ ይኖርብኛል። ከ2 ወር በኋላ ነገሮችን አስተካክዬ ወደ ውጭ ሄጄ እታከማለሁ ሲል ተናግሯል። ይህንን ህመም በውስጡ ደብቆ ለብዙ ጊዜያቶች ቢቆይም ነገር ግን እስከ መቼ ተደብቆ ይቆያል? መጋለጡ አይቀርም። ለዚህ ደግሞ የህመሜ ምክንያት ከቅርብ ሰዎች መስማታችሁ የማይቀርም እያለ ሲናገር ተመልክተናል። በእውነት እጅግ ያሳዝናል። እሱም ሲናገር እንደተመለከትነው እንግዲህ ማንንም ማስቸገር አልፈልግም፣ ለዛም ነው እስካሁን ዝም ያልኩት። ነገር ግን አሁን ሁላችሁም ማወቃችሁ ስለማይቀር አሁን ነግራችኋለሁ፣ በጸሎታችሁ ብቻ አግዙኝ። ከዚህ በፊትም ከባድ ጊዜዎችን እንዳሳለፈ የምናውቀው አሁን ላይ ደግሞ በሌላ ህመም እየተሰቃየ ይገኛል። ስለዚህ ልናግዘው የምንችለው ነገር በጸሎት መርዳት ብቻ ነው። እሱ ከኢትዮጵያ ህዝብ ምንም ነገር አልፈልግም፣ ለገንዘብ እርዳታ ፈልጌም አይደለም እነግራችሁ፣ እንድትጸልዩልኝ ብቻ ነው ሲል ተማጽኖናል። ስለዚህ በጸሎት እናግዘው። ምክንያቱም እንደዚህ አይነት ደጋግ ሰዎች ከስንት አንዴ ነውና የሚፈጠሩት። ማስተር አብነትም በሙሉ ጤንነት ተሽሎት ወደ ሀገሩ መጥቶ የጀመረውን ስራ ብዙ የሚጠብቁት ከሱ ልጅ ብዙ የሚጠብቁ ሰዎችም አሉና ልናግዘው ይገባል። ውድ የዩቲዩብ ቻናላችን ቤተሰቦች በዛሬው ፕሮግራማችን ይህን ጉዳይ ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልትሰጡን ትችላላችሁ። የምንለቃቸውን ቪዲዮዎች ላይክ እና ሼር፣ ቻናላችንን ደግሞ ሰብስክራይብ ማድረጋችሁን አትርሱ እያልን አምናችሁና ፈቅዳችሁ ቻናላችንን ሰብስክራይብ ያደረጋችሁ ቤተሰቦቻችን እዚህ እንድንደርስ ስላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለው ብትሰሟቸው ብታውቋቸው ባልናቸው አዳዲስ መረጃዎች እስከምንገናኝ በያላችሁበት የዓለም ጥግ ሰላም፣ ፍቅርና ጤና ለሁላችሁም እየተመኘን በዚሁ ተሰናበተን። መልካም ጊዜ ይሁንላችሁ።